ተረጋጊ አንቺ። በእናትህ ወደዛ ሄደ። ምንም ነገር አልፈልግም። አትንካኝ እኮ ተረጋግተሽ ቁጭ ብለሽ እናውራ። አልቀመጥም። ይኸውልህ ጎረቤት ሳልሰበሰብበት ሳልጮህ ሁለታችሁም ውጡ። ለምን ደርዘና አታጨስብኝም? ከፋህ እንዴ? ከፋህ? ምንድነው የሚከፋኝ? ታፈነና ሙሉ እፈነኛ ለሞት ነው የፈለከው? ለምንድነው አልፈልግም። አይገባህም እንዴ? ናውጣ አንተ አትቀጥል። ቶሎ በል ውጣ። ኧረ ተረጋጊ። ጎረቤት ጮኬ ሳልሰበሰብበት ትወጣለህ አትወጣም? ለምን ተከብረህ መኖር አትፈልግም? ለምንድነው የምትጮይው? ምን አጠፋሁኝ? ዛሬ ምን ይዘህ ነው የመጣኸው? በእናትህ ይቅርታ ልልሽ ነው። ምን ታረነብን ነው የመጣኸው? ይቅርታ አልፈልግም። አንተ እኔ ዝም አልኩህ አይደለም? የፈለከውን እያደረግክ የፈለከውን እዚች ጋር ለዚች ልጅ መጥፎ ትምህርት እኔን እዚህ ጋር እያጨስክብኝ ወይስ ሌላ ነገር እንዳወራ ነው የምትፈልገው? ፈልግም። አንተ ደግሞ ማለት እንዳላስቀይምህ ምን አረገች? ወደ እሷ አትይጂ። እንደውም ይሄ ልጅ እዚህ ቤት እንዳይመጣ ሰማህ አይደለ? ካሜራ ይዛችሁብኝ እንዳትመጡ። አንተ ሰው እንዳስቀይም የምታደርገኝ ለምንድን ነው እንደዚህ የምታደርገኝ? ይቅርታ በቃ አልፈልግም። በቃ ካሜራ ካሜራ መቀረጽ የሆነ ቪዲዮ መስራት አልፈልግም። በሰላም መኖር ብቻ ነው የምፈልገው። ሮበቶ እንደዚህ ያጨስብኛል። አሁን ደግሞ እንደፈለገ መተው እዚህ ይቅርታ አልጠይቅሽ ነው ይለኛል። ምን አይነት ህይወት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኛ አለን አልሐምዱሊላህ። የኛ ምርጥ ውድ እናከብራችሁ ውድድ የምናደርጋችሁ የኛ ምርጥ ፋሚሊዎች እኛ አለን። እንግዲህ ያው ፋሚሊ እኔ ስታዩ በጣም ብዙ ትዝ የሚላችሁ ነገር እንዳለ በጣም እርግጠኛ ነኝ። ምክንያቱም ባለፈ የሰራሁት ስራ ከባድ ነገር ነው። ላይክ እኔ ያሰብኩትኝ እንደ ትምህርት ነበር፣ ለማስተማር ነበር ያሰብኩትኝ። ለማስተማር ስላችሁ እኔ እዚህ ጋር ሲጃራ ምናምን አጭሼ ምናምን ሳይሆን ላይክ እኔና ፎዙ እንግዲህ ባልና ሚስት ነን፣ ትዳር ይዘናል፣ ልጅ አለን። ላይክ እነዚህ ነገሮች በምን አንግል ይታያሉ? በሱስ ደረጃ ማለት ነው። ብዙ ደረጃ ስላችሁ ትዳር ላይ ያው እንግዲህ ምናየው ነው፣ ግልጽ ነገር ነው። ሱስ ምናምን የሚጠቀሙ ባለትዳሮች ሊኖሩ ይችላሉ። ምን ያህል ቤት እንደዚህ አይነት ነገሮች እንደሚበጠብጡ ጥሩ እንዳልሆኑና ጎጂ እንደሆኑ ለማሳየት ፈልጌ ነው። ይሄ ነገር አንድ ባለትዳር ሰዎች ሱስ የሚባል ነገር በጣም ጎጂና አጸያፊ በጣም የሚያስጠላ ነገር እንደሆነ ለማሳየት ስለፈለኩ ነው። ልጅ አለ፣ ሚስት አለ። በዛ ላይ ደግሞ ኢኮኖሚያችን ራሱ በጣም ነው የሚያዛባብን እና ይሄን ነው ልላችሁ የፈለኩትኝ። ትዳር ላይ ተገቢ እንዳልሆነ ለማሳየት ፈልጌ ነበር። ግን በዛ መሀል ምን ተፈጠረ? ፎዝዬ እኔ ያላቅላችሁም ስለ እንደዚህ አይነት ነገር አውርተን አናውቅም። ሱስ ማለት የሲጃራ ሽታ ያሳምማት አያሳምማት እኔ አጭሼ አላቅ ምን አላቅ እኔ ማውቀው ጉዳይ የለም ስለ እንደዚህ አይነት ነገር ማለት ነው። ስለዚህ እኔ ይሄ ነገር ያሳምማታል ብዬ አይደለም ያደረኩት፣ ጀስት ለማስተማር ነበረ። ግን ያያችሁት ነገር ተፈጠረ። በጣም ነበር ያመማት ፎዝዬ ማለት በጣም በቃ ከምነግራችሁ በላይ አፍንጫዋ ታፍኖ ምናምን ለረጅም ሰዓት ራሱ አሟት ነበረ በጣም እና እኔ ደንግጬ ነበረ በጣም አፍኗት ምናምን ነገር ነበረ። እኔ ይሄ ነገር ይፈጠራል ብዬ አልነበረም ያደረኩት። ይሄንን ነገር ለልጄም ጥሩ አልነበረም በሰዓቱ። ግን እኔ ያው እንደነገርኳችሁ ሌላ ነገር አስቤያ ነገር መጥፎ ነገር አስቤ አይደለም። ላይክ ሰው አይቶት ተምሮበት እንዲያልፍ ነበር ሐሳቤ። በጣም ሱስ በጣም መጥፎ ነገር ነው። ያው ታውቁታላችሁ፣ ሁላችሁም ታውቁታላችሁ። ኮመንትም ሳነብ ያው ብዙ ኮመንት ያነበብኩት ምንድነው ይሄ ነገር በጣም ጎጂ እንደሆነ የሚያጨስ ባል ምናምን እያላችሁ ነበርና ልክ ነው። በቃ ይሄ ነገር ማይሆን ነገር ነው። ያው በዚህ ሱስ ላይ ያሉ ወንድሞችም እህቶችም አላህ ያንሳላቸው፣ አላህ ይንቀልላቸው። ይሄን ነው ማለት የምፈልገው። ምክንያቱም ለአንድ ባለትዳር ማይመጥን ነገር ስለሆነ ማለት ነው። አንድ ልጅ ለሚያሳድግ አባትም እናትም የማይመጥን ነገር ስለሆነ ነው። እኛ ያው በልጅነታችንም ብዙ ነገር ልናይ እንችላለን። እነዚህ ነገሮች ብቻ ተጽዕኖ እንዳላቸውና ተጽዕኖ እንደሚፈጥሩ ትዳር ላይ ለማሳየት ስለፈለኩ ነው። ቤተሰቦቼ፣ የኔ ውድ ምርጥ ቤተሰቦቼ እንደምትረዱኝ ሁሉንም ነገር ደግሞ እናንተ እኔ እንዳሰብኩት እንደምትረዱት በጣም እርግጠኛ ነኝ። እና ዛሬ የመጣሁበት ምክንያት ምንድን ነው? ፎዝዬን ያው እንግዲህ አስቀይሜያታለሁ። በነገራችን ላይ እስካሁን አልለቀቃትም። የማፈኑ ነገር ምናምን እስካሁን አልለቀቃትም። በጣም አሟት ነበር፣ ያስነጥሳታል ምናምን። እኔ እንደዚህ አይነት ነገር አይቼም አላውቅም፣ ምን እንደሆነች አላውቅም።
ከዛ በኋላ እንደውም ስጠይቃት በስነ ስርዓት እንድትመልስልኝ አልፈለገችም። ምክንያቱም እኔ ፕራንክ ነው ብዬ እንኳን ሳስረዳት ልትረዳው አልቻለችም። ማለት እንደዚህ አይነት ነገር እንዴት ታደርጋለህ? እንደዚህ አይነት ነገር እንዴት ቤት ውስጥ ፕራንክም ቢሆን ያው እሷ አልተረዳችኝም። አሁንም ቢሆን ይቅርታ ልጠይቃት ነው እዚህ በእናንተ ፊትም የመጣሁት። ተኝታለች ፎዙ። በቃ ራሷን ነው እያሳመማት ያለው። ለዛ ይቅርታ ጠይቃታለሁ። ይቅርታን ትቀበለኛለች ብዬ አስባለሁ። እናንተም እኔ በተረዳሁት መልኩ እንደምትረዱት በጣም እርግጠኛ ነኝ። ለዛም ነው እናንተ ፊት ይዤ የመጣሁት ትረዱኛላችሁ ብዬ በማሰብ እና ውድድ አደርጋችኋለሁ፣ ክብር አደርጋችኋለሁ የኔ ውድ ቤተሰቦች። ውድድ ነው ማድረጋችሁ ወላሂ። እና ገብተን ያው ስጦታ ነገር ምናምን ይዤ አበባ ይዤ ምናምን የኔ ውድ ሚስት፣ የኔ ፍቅር፣ የኔ ህይወት ይቅር በይኝ ምናምን ማለት ነበረብኝ። ግን ያው በኋላ አበባውን አንስታ ብትመታኝ ስቀልድ ነው ነበረ፣ ግን አልተመቻቸልኝም። ብቻ ኩርፊያው ደብሮኛል። በጣም አኩርፋኛለች ፎዙ። ለዛ ይቅር በይኝ የኔ ውድ ሚስት፣ ያው በቤተሰብ በፋሚሊ ፊት ያው ይቅር በይኝ። ደግሜም ገብቼ ይቅርታ ጠይቅሻለሁ። ግን ያደረግኩት አሁን ለሰማሽው ፐርፐዝ ነው እንጂ ለሌላ ነገር አይደለም። እንድታቂው ስለፈለግኩ የምር ማለት ነው። እና ትረጁዋለሽም ብዬ አስቡ እና ፋሚሊም እናንተም እንዳልኳችሁ ቅድም ትረዱታላችሁ ብዬ አስባለሁ። ቀኑን ሙሉ ስደውልላት ስልክም አላነሳችልኝም። በጣም እንደተቀየመችኝ ደግሞ በዚህ ነው ያወቅኩት። እንደው አልፎ አልፎ ታውራኝ ነበረ ይህን 2 ቀን። አሁን ጭራሽ በቃ መጣባት መሰለኝ ቄሬር አለችብኝ። አሃ ይህ ነገርማ ወደ ሌላ ነገር ከመሄድ ይቅርታ በፋሚሊ ፊት ነው ያስከፏት፣ በፋሚሊ ፊት ይቅርታ ጠይቃታለሁ ብዬ አስቤያለሁ። እስቲ ገብተን በቦክስ ልመታ ድጋሚሽ? በጥፊም ተመትቻለሁ እኮ ይህ ሁሉ ነገር መስዋዕት አስቡት ፋሚሊ። በጥፊ በቦክስ ባላረገች ፎዙ ኃይለኛ ነች። እንዴ እኔ እንደዚህ ኃይለኛ ነች ብዬ አላሰብኩም ነበረ። ለካ እንደዚህ ይቀየራል። ሚስቶች እንደዚህ ትቀየራላችሁ እንዴ? ይህንን አላውቅም። እኔ ተቀይርብኛለች ፎዙ በጥፊ በቦክስ በምን ያልመታ ቆላለፈችኝ እኮ። ግን ያ ሁሉ ነገር ረስቼ ያ ሁሉ ነገር ትቼ መመታቴን ትቼ ይቅርታለሁ። ካስፈለገም ተነጥፌም ቢሆን ይቅርታ ጠይቃታለሁ። ባለቤቴ ውድ ባለቤቴ ናት፣ ውድ ሚስቴ ናት፣ በጣም ማከብራት ሚስቴ ናት። ብነጠፈላትም ችግር የለውም፣ የልጄ እናት ናት። ስለዚህ ገብተን ይቅርታ እንጠይቃለን ፋሚሊ። እንግዲህ ያው እዚህን ገብተን ይቅርታ እንጠይቃለን። ከተመታንም በቦክስ በጥፊ ምናምን ከተመታንም ያው እንግዲህ ጥፋት ነው፣ ምንም ማድረግ አንችልም። እግሯ ላይም ቢሆን ተነጥፈን ይቅርታ እንጠይቃለን። ንግባ። ሰላም አለይኩም። ምንድን ነው? ምን ሆነሽ ነው? ካሜራ ይዘህ የምትመጣው? ቢስሚላህ ፏድ ውጣ። ምንድን ነው የምወጣው? በቃ እኔ በሷ ፊት በኔም ፊት ካሁን በኋላ ካሜራ ይዘህ እንዳትመጣ አላልኩም ብያለሁ እኮ። ተረጋጊ። እንዳትመጣ ብያለሁ አይደለ? አንተ ካሜራውን አጥፋ። እንዴት እንዳስደነገጠ! ካሜራውን አጥፋ ቶሎ በል በእናትህ። ወደዛ ሂድ ፏድ። እንዴ ተረጋጊ ፎዙ፣ ምን ሆነሽ ነው? እኔ ይኸውልህ እሺ ምንድን ነው እባክህ ዛሬ ይዘህ የመጣኸው? ንገረኝ እስኪ። ይቅርታ ልልሽ ነው። ምን ታረነብን የመጣኸው? ይቅርታ አልፈልግም። አንተ እኔ ዝም አልኩህ አይደለም? እስካሁን ድረስ ዝም አልኩህ አይደል? ምን ሆነሽ ነው? ተረጋጊ። ካሜራ አልፈልግም። ካሁን በኋላ እዚህ ቤት ካሜራ ይዘህ እንዳትመጣ ብያለሁ አልኩህ እኮ። ንገረኝ። ቆይ ካሜራ ይዘህ እዚህ ቤት እንዳትመጣ ብያለሁ አልኩህ እኮ። በፋሚሊ ፊት ይቅርታ ልጠይቅሽ ነው። ይኸውልህ እኔ ይቅርታህን አልፈልገውም። ካሁን በኋላ ምንም ነገር አልፈልግም። ካሜራ ደቅነህ እዚህ መታ የፈለግከው ልታደርግ አትችልም። ሰማህ አይደለ? ነገ ደግሞ ምን ይዛት እንዳትነካኝ። እኔ ሁሌ መጫጫ ምናምን ስልችት ነው ያለኝ። አንተ ካሜራ ትፎያልኩ ኩሮስ ካሁን ድረስ በካሜራ ፊት እንደዚህ አታስወራኝ። ይቅርታ ልጠይቅሽ ነው። ይቅርታን ቀቅለህ ብሎ አልፈልግም። በቃ ኧረ እባክሽ ተረጋጊ። ይቅርታ ፎዝዬ፣ ምን ሆነሽ ነው? ይቅርታ አልፈልግም። አይገባህም እንዴ? ናውጣ አንተ አትቀጥል። ቶሎ በል ውጣ። ኧረ ተረጋጊ። ጎረቤት ጮኬ ሳልሰበስብብህ ትወጣለህ አትወጣም? ለምን ተከብረህ መኖር አትፈልግም? ለምንድን ነው የምትጮይው? ምን አጠፋሁኝ? ደግሞ ዛሬ ምን ይዘህ ነው የመጣኸው? በእናትህ ታሳየኝ ወይ አሳየኝ እስቲ። እኔ ይቅርታ ልጠይቅሽ ነው የመጣሁት። ተረጋጊ። ይቅርታህን እኔ አልፈልግም። የፈለግከውን እያደረግህ የፈለግከውን እዚች ጋር ለዚች ልጅ መጥፎ ትምህርት እኔን እዚህ ጋር እያጨስክብኝ ወይ ሌላ ነገር እንዳወራ ነው የምትፈልገው? ሴትዮ ምን ነክቶሽ ነው? ኧረ ተረጋጊ። ምንም ነገር አልፈልግም። አንተ ደግሞ ማለት እንዳላስቀይምህ ምን አረገች? ወደ እሷ አትይኝ። እንደውም ይሄ ልጅ እዚህ ቤት እንዳይመጣ ሰማህ አይደለ? ካሜራ ይዛችሁብኝ እንዳትመጡ
ይቅርታ በቃ እሺ ጥፋት ነው ያጠፋነው ትናንትና እሺ የማይደረግ ነገር ነው ያደረግነው ሰው እንዳስቀይም የምታደርገኝ ለምንድን ነው እንደዚህ የምታደርገኝ ይቅርታ በቃ አልፈልግም በቃ ካሜራ ካሜራ መቀረጽ ሆነ የሆነ ቪዲዮ መስራት አልፈልግም በሰላም መኖር ብቻ ነው የምፈልገው ተወኝ ወደዛ ሄድልኝ አረ ለልጃችንም ጥሩ አይደለም አንተ ነው ጥሩ ነገር ብታስተምራት ወይ በእናትህ ምን አይነት መልካም አባት ነህ በጣም ጥሩ ነገር አለ እንዴ ብታስተምራት ሁሌ ምን አረኩኝ እኔ አንድ ቀን መስነስ አስተስተምራት እንደው አይቻል አቅም እሺ ምን ሆነሽ ነው መጥፎ ነገር አቀብኝ እንዳልካት ረሳው እንዴ እስቲ ሊኑ ሲጋራውን አቀብኝ እኔ ትምህርት ይሆናል ብዬ ነው እኔ እንደዛራ በሷ ነው ሰው የምታስተምረው አራጩ ይብኛ ረበቃ በሷ ነው ወይ ልጅቷ አይታ ማታውቀው ነገ አንድ ሰው ብታይ ራሱ ይሄ ነገር ብላል እንድታወራ ነው ያደረካት እሺ ገና ምንም ማታውቅ ሴትየው እንድትማር ነው አሞሻል ነበር እንዴ መቼ መሜን እንኳን በስነ ስርዓት እንዳስታምም ትፈቅድልኝና ነው መቼ እንትን ትፈቅድልኛለህ ወይ ሰውከሽ ነው እኔ ሳይሽ ደህና ነሻ እንዴ ደህና ስለሆንኩ ደግመህ ታጨስብኝ ሂዳ አምጣ ለምን ደርዘና አምጣ ታጨስብኝም ከፋህ እንዴ ከፋ ምንድነው የሚከባኝ ታፈነና ሙሉ እፈነኛ ደሞት ነው ይፈልጋል ለምንድነው እንድትሞቺ ብዬ አልፈልግም ሚስቴ ነሽ እኔ ደህና ሆንሽ እኮ አይ ታመሜ ስጋደም ነው ደስ የሚል አረ እኔ እንድትነሽ አረ በእናትህ ሄዱታውን ሂድ ይቅርታ አድርጊልኝ ከዚህ በላይ እንዳትቆጭ ይኸውልህ ሳልሰብርልህ ስልክህን ለምን ነው ሰብሪ ይቅርታ ልጠይቅሽ ነው የመጣሁት ሌላ ነገር ላደርግ አይደለም ይቅርታህንም አልፈልግም ምንም ነገር አልፈልግም አመሰግናለሁ እስካሁን ላደረከው ለምኑም ይቅርታ ልጠይቀኝም ከሆነ የፈለከው በቃ ተቀበልኩሽ ውሰድልኝ ይሄን ካሜራ ውሰድልኝ አረ አረፍ በይና ትንሽ እስቲ ይቅርታ ልጠይቅሽ ተረጋጊ ምን ሆናለች ልጅቷ ምን ለከፋት እንደፈለገ ካሜራውን ደቅኖ መተው እንደዚህ ያጨስብኛል አሁን ደግሞ እንደፈለገ መተው እዚህ ይቅርታ ልጠይቅሽ ነው ይለኛል ምን አይነት ህይወት ነው በቃ እኔ ትናንትና ብቻለሁ ያደረኩት ነገር ልክ አይደለም አልፈልግም እንደፈለክ መታ አጭሰብኝ ነገ ደግሞ ይቅርታ ብለህ ልደቅልብኝ ካሜራ አልፈልግም አይገባህም እንዴ አረ ተረጋጊ ምን ሆነሽ ነው ነይ እስቲ ተቀመጪ ተረጋጊ እናት ወደዛ ሄደ ምንም ነገር አልፈልግም አትንካኝ እኮ ተረጋግተሽ ቁጭ ብለሽ እናውራ አልቀመጥም ይኸውልህ ጎረቤት ሳልሰበሰብበት ሳልጮህ ሁለታችሁም ውጡ ምንድነው ምን አደረግን እኔ መጥፎ ስራ ሰራን እንዴ እንደገባችሁት ውጡ አረ መጥፎ ስራ አልሰራም ጥሩ አንተ መጥፎ ነገር አረ ተረጋጊ ያለ ፍቅር አረ ተረጋጊ እንደዚህ አትሁኚ በዛ ላይ አሁን ህመም ገና ጭራሽው ታመሽ ድጋሚ ራስሽን ኃይልሽን አታባክኝ በቃ ይቅርታ ቁጭ ብለሽ እናት ወደዛ ሄዳ አንቺ ተቀመጥ ስላልከኝ አልቀመጥም አረ የኔ ውድ በቃ ጥፋት ነው አጥፍቻለሁ ይቅርታ በቃ የኔ ውድ ያጠፋሁት ጥፋት ነው አረ ተወኝ በእናትህ ምንድነው እሺ ከዚህ በላይ እሺ እኔ ምን ላድርግ ይቅርታ ይኸው አጥፍቼብሻለሁ የኔ ውድ ሚስት የኔ ማራኪ የኔ ህይወት የኔ ጣፋጭ በቃ ጥፋት ነው ፏድ ምንም ልታታለኛት ሞክር በቃ ተወኝ ሳቀች ስቃለች እንኳን ሳኩኝ በቃ እንኳን ተቀበልሽኝ በራሴ ዓለም ነው የምስቀው እንጂ ለአንተ አይደለም የምስቀው እዚህ ጋር ልታስመስል የምትሞክረው ነገር ነው እንጂ ያሳቀኝ ምን አረኩ የሁለት ቀን አላወራህም አልሽኝ እሺ እኔ ምን ላድርግሽ አሁንም ቢሆን ምንም ነገር ማውራት አልፈልግም አላወራህም አልሽኝ እሺ አስደክምከኝ ሰለቸኝ በቃ የኔ ፍቅር ይቅርታ የኔ ውድ ሚስት የኔ ህይወት ይቅርታ በቃ በእናትህ ወደዛ አታታለኝ ነገ መተህ ምን እንደምታደርግኝ በምን አውቃለሁ ምንድነው ማታላሽ ለምን አታልሻለሁ እንዴ ሊኑዬ ኧረ ይቅርታ አስተያዝ ይቅርታ በይበት ይቅርታ አባቢ አንቺ ማኩርፈሽኛል እንዴ ሊኑዬ ኧረ እሺ ይቅርታ እሺ እንዴ ምን ለከዚህ በላይ እሺ ምን ላድርግ የኔ ህይወት አልፈልግም በቃ ዞር በልልኝ በእናትህ ትንሽ እንቅልፍሽ ይቅርታ በቃ ከዚህ በላይ እሺ ምን ላድርግሽ የኔ ህይወት አጥፍቼብሻለሁ የኔ ቆንጆ የኔ ልዕልት በቃ ጥፋት ነው ሲጃራ ጨስኩብሽ አፍንጫሽ ላይ አፍንጫሽን ዘጋውታ አሳመምኩሻ ይቅርታ በቃ ተግባርህን ስላሳየኸኝ ኖርማል እኔ ሱስ እንደሌለብኝ ታውቂያለሽ እንደዚህ አይነት ነገር እንደማላክ ታውቂያለሽ በቃ ይቅርታ ላድርግ በጣም እያስጠላኝ ነው እንደው ልቀቀኝ በቃ ጥፋት ነው አጥፍቻለሁ ይቅርታ እስኪ ግንባሬን ሳሚኛ እንዴ በእናትሽ እኔ አንተ ከመስማ አላብድም እንዴ ነይሊ ነው ተነሽ ማይ
ተነሺ ሊኑ ዞረብሽ ከመስማ አላብድም ትስሚኛለሽ ወዲያ አመመኝ ይቅርታ በቃ የኔ ውድ ይቅርታ ፋድ ተወኝ በቃ ተወኝ እኔ ሰላም አግኝቼ ነበር ገባ ከሊኑ ጋር ሰላሜን አንተ ስትመጣ ግን እረበሻለሁ የኔ ህይወት ያላንቺ ህይወት እንደሌለኝ ታውቂያለሽ ያላንቺ አንድ ደቂቃም በኩርፊያ እንደማልቆይ ታውቂያለሽ በጣም ነው የሚደብረኝ በጣም ነው የሚያመኝ ፎዚዬ የኔ ህይወት ይሄው ሊኑ የኔ ፍቅር አመመብኝ ተነሽ ቁጭ በሽ አረጇን እኮ ወደዛ አረገችብኝ እሷ ማክሮፋኛለች ሊና ኮረፍሽኝ በአንድ ቤት ሁለት ሰው አኩርፎኝ እንዴ አልችልም ቢያንስ እሷን ይቅርታ ልጠይቅ የኔ ሚስት ልላት ለምዶብኝ እኮ የኔ ልጅ ይሄው ይቅርታሽ አንቺ ቢያንስ ይቅር በይኝሽ ሊኑዬ ይቅርታ አረግሽልኝ እሷን አስፈቅደሽ ነው እንዴ ይቅርታ የምትይ ይቅርታ አረግሽልኝ አይደል ሊኑዬ ይቅርታ አረግሽልኝ እና ሳሚኛ ወዳለው በእኛ እሺ ሳሚኛ በደንብ ይቅርታ አደረግሽልኝ እሺ እናትሽን ደግሞ አባን ይቅር በይው በያት ይሄው እሺ በያት ይሄው እሺ ለምን እለዋለሁ ባለፈው አላናደደንም ሂጃቤን አትንኪ አትገደንም በዘመችሻል ብርድ ይመታሻል እሺ ይቅርታ ሊኑ ይቅር በይው በያታ አስታርቂኝ ከማጋ አስታርቂኝ ተጣላችኝ አኮረፈች እማ ለከታበይው ሲማ ይሄው ልጃቸው ይሄው እሷ እንኳን እንደዚህ እያለችሽ አሁን ትንሽ አታሳዝንሽም እሺ ያው ግሮን እንሳማት ነው ሳሚያት በደንብ ሳሚያት በደንብ ምንም አላረገችኝም ልጅቷን እንደዚህ እኔ በሳ ስለምሸነፍ እሷን እያመጣ ይቅርታ በያት ሽማግሌ መሰለችው እንዴ እሺ ከዚህ በላይ ሽማግሌ ምን አለ በማከላችን ልጃችን ካላስተረቀች ማን ሊያስተርቀን አመመብኛ ይሄውት የኔ ቆንጆ ምን ይሽን ነው እሺ ልሽልሽ እግርሽን ነው ምንድነው ያመመሽን ንገሪኝ እሺ ይቅርታ አድርጊልኝ በቃ ከዚህ በላይ ምን ላድርግ አታውቃኝ በእናትህ ወደ ዘይድ በቃ አልፈልግም መታረቅሽ እንደውም አልፈልግም አሁን ታረቀናል እሷ አስተረቀችና አይደል እንዴ ከሷ ጋር በሷ ፊት መጨቃጨቅ ስለማልፈልግ ነው ዝም ያልኩ በሷ ፊት መጨቃጨቅ ስለማልፈልግ ነው እሺ ምን ላድርግ ውጣ ወዴት ነው የምሄደው ቤቴ እኮ ነው ውጣ ትለኛለች እንዴ ቤትህ ነው አውቃለሁ ምንድነው እያመመኝ ነው ወዴት ልሂድ ቤቴ እኮ ነው እያመመኝ ነው ሰውዬ ይውጣልኝ እሺ አጥፍቻለሁ በቃ ይቅርታ አሁን ከገባው 100 ጊዜ ይቅርታ አልኩሽ አንድ እንኳን አትረጂም እያመመኝ ነው እኔ ጭቅጭቅ አልችልም በቃ በቃኝ አንተ አይገባህም እንዴ መች ነው የሚገባህ በቃ አልችልም በእናትህ ወደዛ ሄድልኝ በቃ አልፈልግህም በቃ እንደውም አልፈልግም አንተን ሳይ ነው የሚያመኝ አሳመምኩሽ በቃ የኔ ቆንጆ የኔ ህይወት የኔ ምርጥ ሚስት በቃ እሺ በይ እንዴ አፈጋችኝ እኮ ፋሚሊ ምንድነው ከዚህ በላይ እኔ ዝም ስለምልህ አይደል እንዴ ሁሉ ነገር የምታደርግብኝ አረ በቃ ይቅርታ ይወድ ተወኝ በቃ ተወኝ በቃ እሺ ምን ላድርግ እሺ ንገሪኝ በቃ እሺ ምን አይነት መሬት ላይ ልናጠፍ እሺ አፉ በይኝ በቃ እኔ ቆንጆ አፉ በይኝ በቃ እኔ እኮ መታረቅ እኮ ፈልጋለች እኮ ፋሚሊ ግን አውቃ ድርቅ ስትል እኮ ነው አሁን እኮ ፈልገሻል መታረቅ እኮ ፈልገሻል ፎዝዬ ሚንከባከቢ ሰው ትፈልጊያለሽ ምንድነው የምጫወትብሽ የኔ እናት እድሌ ነው እስቲ ሳሚኝ የምን እድል ነው ሳሚኝ እስቲ የኔ ውድ ሳሚኝ የኔ ቆንጆ እስቲ አልሰማም ይሄው እስቲ ኧረ በስነ ስርዓት ሳሚኝ ሳምኩ በቃ በስነ ስርዓት ሳሚኝ ይቅርታ በቃ ሳሚኝ በስነ ስርዓት የኔ ቆንጆ እስቲ ኧረ ሳሚኝ እንዳይደርቅብሽ በደንብ ነው ፏድ አልጮህም ሳምኩህ አልጮህም በደንብ ሳሚኝ እንዲል ነው የምፈልገው
ኧረ አልጮህም። ሳምኩህ እንዴት ነው የምፈልገው? በደንብ በይኝ እንዴ አልፈልግም። አልጮህም ወላሂ አልጮህም። በደንብ እንዴት ነው የምፈልገው? አልስምህ። ኧረ የኔ ቆንጆ በእናትህ እጅ ልቀቀኝ። የኔ ሚስት እስቲ በደንብ እስቲ የኔ ውድ የመጨረሻ እስቲ አንዴ አጮሂው ቶሎ በያ። አምራቂና አታስውጪ። አራት ደበሪብኝ ወላሂ ሳምኩ በደንብ ሳምኩ። ምን ያደርግልህ? አዎ እንደዚህ ድምፁ ፈልጊ ይሄማ እኮ የኔ ውድ የኔ ሚስት። ለዚህ እኮ ነው የምትመቺኝ የኔ ቆንጆ። አሁን ተኛ አረፍ ቀጥለ ደግሞ አሁን የሀገር ነገር ነው ማሰራ። ኧረ ጌታዬ እሺ ምንድን ነው የምታሰሪው? አሁን የተኛለው ተነሽልኝ ነው። እኔ ይኸው ልንገርሽ ይቅርታ አደረግሽልኛ ማልሰራልሽ ነገር የለም ችግር የለውም እዘዥኝ። እንዳትጠይቀኝ አንድ ነገር ምንም ሳትጠይቀኝ ራስህ እዛው ሰርተህ ትመጣለህ። ምንድን ነው የሚሰራ ያለው? አሁን ትንሽ ስላመመኝ አጃ ምናምን ታፈላልኛለህ። እሺ ሌላስ? ያዙ ፋሚሊ ለመዝገብ እንዲህ ተነስቼ ለመዝገብ እሱን ሰርተህ አይተን ብንትን ብንላሽ። እሺ ምንድን ነው? አጃ። እሺ አጃ ስትሰራ ግን እንዳትጠይቀኝ፣ ያለበት እንዳትጠይቀኝ፣ እንዴት እንደሚጨመር ምናምን እንዳትጠይቀኝ፣ እንዴት እንደሚሰራ እንዳትጠይቀኝ። እሺ ሁለተኛ አንድ ነገር ይበላሽና አሳያለሁ። እሺ ሁለተኛ በቃ አጃ ብቻ ነው የምፈልጊው? ሌላ የሚሰራ የለም? ሌላ የለም። ፋሚሊ እንግዲህ እኔ ሞያው ይኖረኝም አይኖረኝም አይታወቅም። እንግዲህ አጃ ነው ያለችኝ። አጃ ምን እንደሆነ አላውቅም። ሽሮን በጥብቄ ላመጣ እችላለሁ። ሁለቱም ነጭ ናቸው። ለይ ቀምሰህ ለየውልህ። ተሳሳትና ዛሬ አለቀልህ። የኔ እናት እኔ አንቺ ካዘዝሽኝ ምንም ነገር አደርጋለሁ። በቃ ይቅርታ። የኔ ሚስት ግን አሁንም ቢሆን አልተረዳሽኝም። ተረድቻለሁ። እንደዚህ ልብስሽን እንደዚህ ሆኖ ገባሁብሽ ቤት። እሱን እኮ ነው የምልህ። በጣም የምታናደኝ ነገር አንድ ለዚህ ነው። በቃ ሁቤኛው መደራረኩ በጣም እንዳያረክልኝ ጃኬት ታመጣልኝ። የኔ ህይወት ምን እንደመሰለ ራሱ ጋር እንደሚሻል ይቅርታ አደረግሽልኝ። አልተዋጠልኝም። በፋሚሊ ፊት ይቅርታ ብለሽኝ በኋላ ሶሪ በልልኝ ውጣልኝ እንዳትይኝ ድጋሚ አይደለመድ እንደዚህ አይነት ነገር ያው አሁን ለይቅርታ እንግዲህ የሆነ ነገር እቀጣለሁ። የሆነ ነገር እቀጣለሁ። እሺ እሱንም ይቅር በይው። እሺ ይቅርታ አድርጊለት። እሺ ይቅርታ አድርጊለት። ደግሞ ይስቃል ጥርስ ይርጋጥ። በግድ አታስቀኝ። እሺ መቼም ይቅርታ አላደርግልህም። አንተ ራሱ ሁለታችሁ ለምንድን ተመልሰህ የምትከተኝ? በቃ ሶሪ ለተናገርኩ እሷ አናዶኝ ነው። ይቅርታ ግን ሲጀራው የእሱ ሀሳብ ነው የኔ ሀሳብ አይደለም። ሲጀራ ጭስባት ያለኝ እሱ ነው። ደግሞ እንዳደረ ተንኮለኛ ሰው ነው ሰውዬ። ሰው መስሎሻል? ያሳባችሁ አድርጉ። እሺ ያሳባችሁ። ሌላ ቀንማ ያው ካሁን በኋላ እሱ የሚለኝን አልሰማም። እሺ እከሰክሳለሁ። ባጠና ነው ሰብሬ እዚህ ግቢነት በጣም አረገ። የኔ ቆንጆ በቃ አፉ ስላልሽኝ አመሰግናለሁ። ሽሮንም ማን ነው አጃውንም እሰራልሻለሁ። ሽሮ እንዳሰራ ተሳስተ አጃውንም እሰራልሻለሁ። ይቅርታ ውድድ አደረግሻለሁ። እሺ እኔ እናት እና ያው ፋሚሊ እንግዲህ ይቅር ብላኛለች። አስቀየመኝ። ፋሚሊ በጣም ነው ያስቀየመኝ። በጣም ማለት ነው በጣም እኔ እንዴት እንደታመምኩኝ እኔና ራሴ ነኝ የማውቀው። ሁለት ሲጀመር እኔ እኮ መንገድ ላይ እንኳን ሲሸተኝ እንዴት እንደሚያደርገኝ እኔ እንጃ። አይተኸኝ አታውቅም ነው ወይስ ምንድነው? እኔ አላውቅም። ግን እሱ መቶ ወደ ለዚህ ነበር እኔ ለራሴ አረ እዚህ ጋር ስትወድቅብኝ እንዴት እንደነገጥኩኝ እጅ ራሱ እሺ አይ አሁን ላቅም የለኝም። በቃ ይቅርታ አልኩሽ አይደል እንዴ? ስለዚህ እባክህ ማስተማር የምትፈልገው ነገር ካለ ለህዝቡም ይሁን ነገር ማስተላለፍ የምትፈልግ ከሆነ እኔ ላይ አትሞክር። ቢያንስ ለኔ ንገረኝ። እኔ ላይ አትሞክር፣ ለኔ ንገረኝ። ምን ነገር አለበት አይደል? ፋኒ እናንተም ታስባላችሁ። ቢያንስ ለኔ ነግሩኝ። ትምህርታዊ የሆነ ነገር እናንተ ማሳየት እንችላለን። ግን ለኔ ሞክሩ። እንደዛ ታምም ይሆናል። እኔ አሁን እስከዛሬ ድረስ ታምም ያለው ተኝቻለሁ ብቻ እና ፋሚሊ ያው እስቲ ተነሽና ወይኔ ፏል። እሺ ይቅርታ ፋሚሊ እንግዲህ ያው ይቅርታዋን ተቀብላልኛለች። ዛሬ አልተመታንም። ከዚህ በላይ ያው የሚፈጠር መስሎኝ ነበረ። ያው
እኔ የዋህኛ ተጮትብኝ ከዚህ በላይ የሚፈጠር አናትህን ነው የምልህ። ከዚህ በኋላ ማሳያለሁ፣ ማንነቴን ነው ማሳየህ። ነገር አታውቃለሁ። አያችሁ ፋሚሊ ተዛተብኝ እና ፋሚሊ ውድድ አደርጋችኋለሁ።